ሰላም ጤና ይስጥልን ውድና ክብራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምሯል። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ። እንግዲህ እጅግ ጥብቅ የተባለ አንድ መረጃ በእጃችን ገብቷል። መረጃው በጣም እንድንመለከት የምንወደው ነው በእውነት ቢያንስ በአርሲ ኦርቶዶክሳውያን ላይ ደረሰ ያለው መከራ የደረሰ ያለው ስደት የደረሰ ያለው መፈናቀል የደረሰ ያለው እንግልትን በተመለከተ ከሰሞኑ እንግዲህ አንድ አስደሳች መረጃ ደርሶናል። ምክንያቱም ጉዳዩ ከሀገር አቀፍ ወደ ዓለም አቀፍ የዞረ ይገኛል። እንግዲህ በርካታ ሞቶች፣ በርካታ መፈናቀሎች፣ በርካታ ስደቶች፣ በርካታ ጉዳቶች እኛ ላይ እየመጡ እንዳለ ሁላችንም የምናውቀው ነው። ዛሬም ድረስ ኦርቶዶክሳውያን ላይ ያላባራ ጥቃቶች፣ ያላባሩ መከራ ሞቶች እየቀጠሉ ነው። በቻልነው አቅም ሁላችንም ድምጽ ለመሆን እየሞከርን ነው። በዚህ ሁሉ ሂደት ውስጥ ነው ያለነው። እንዲህ እንዳለን ግን መከራችን የሚሰማ አካል ካለ ብለን በማህበራዊ ሚዲያ በከፍተኛ ድምጽ ስንጮህ ነበረ። ጮታችን ፍሬ ያፈራ ይመስለኛል። በአንድ ጎኑ እግዚአብሔር የተመሰገነ ይሁን። ሁለት በተለይ አንደኛው ወደ ዶናልድ ትራምፕ ደብዳቤ ገብቷል። የአሜሪካ አውሮፓ ከተማ የምክር ቤት አባሉ የአርሲ ግድያን በተመለከተ ለፕሬዚዳንት ዶናልድ ትራምፕ ደብዳቤ ጽፏል። የአሜሪካ አውሮራ ከተማ የምክር ቤት አባሉ የአርሲ ግድያን በተመለከተ ለፕሬዚዳንት ትራምፕ ደብዳቤ ጻፉ። የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው ባወጡት መግለጫ በአርሲ ዞን ውስጥ የኦርቶዶክስ ክርስቲያን ተከታዮች እየተገደሉና እየተፈናቀሉ መሆኑን መስማቴ እጅግ አሳስቦኛል። ሰዎችን በእምነታቸው ብሔራቸው የተነሳ የጥቃት ኢላማ ማድረግ ፍጹም ተቀባይነት የሌለው ነው ብሏል። ሲቀጥልም ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሁም መከባበር፣ መቻቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበት አሳስበዋል። አቶ አምሳሉ በመግለጫቸው የአርሲው ጉዳይና በኢትዮጵያና በኤርትራ መካከል ስላለውም አንስተዋል። ስለዚህ ቢያንስ አንድ ፍሬ አፍርተናል ብለን የምናስብ ነው። ይሄ ብቻ አይደለም። በኦሮሚያ ክርስቲያኖች ላይ የሚፈጸመው ግድያ ይመርመር ሲል የኔዘርላንድ ፓርላማም ተናግሯል። እንግዲህ በኦነግ ሸኔ ላይ ማዕቀብ እንዲጣልም ጥሪ አቅርበዋል። የፕሬዚዳንት የኔዘርላንድ ፓርላማ በኦሮሚያ ክርስቲያኖች ላይ አርሲ ላይ የተፈጸመ ያለውን ግፍ በመቃወም ተናግረዋል። የኔዘርላንድ ፓርላማ አባል የሆኑት ኢሳ ካራማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኦርቶዶክስ ክርስቲያኖች ላይ የተፈጸመ ያለውን ሃይማኖት ተኮር ግድያ መንግስታቸው እንዲያጣራ በይፋ ጥያቄ አቅርበዋል። አባሉ ለኔዘርላንድ የውጭ ጉዳይ ሚኒስትር ዴቪድ በሶሪያ ላይ በነበረው የኦርቶዶክስ ጥቃት ምን አይነት መከራ እንደደረሰባቸው ያውቁታል። ያን የኦርቶዶክስን ስቃይ አውቀዋለሁ። ያን የኦርቶዶክስን ህመም አውቀዋለሁ። እኛ ሶሪያ ኦርቶዶክሶች ላይ የደረሰብንን ነገር እረዳለሁ። አሁን ቢያንስ ብናገር የምደመጥበት ብናገር የምሰማበት ፓርላማ ውስጥ ነው ያለሁት። ስለዚህ በኢትዮጵያ አሃት በሆነችው ኢትዮጵያ ላይም የተፈጸመ ያለው ተመሳሳይ ጥቃት ነው። ስለዚህ ፓርላማው ይመልከት በሚል ነው ያቀረበው። ይህንን ተከትሎ እንግዲህ የዛሽ አርሲ ላይ አስተዳደር የነበሩት አንድ ሰው የድምጽ ቅጂ እጃችን ላይ ገብቷል። ወንድማችን ኤፍሬም እንዲህ ሲል ያቀርባል። ተከታትለን እንመለስ። ያው ህዝቡን ተመለሱ እያለ ነው አሉ ቀበሌው። ቤተክርስቲያን ተሰብስበው ዙሪያውን እየተጠበቀ ነው አሉ። ያው ማታም በሚኒሻም በህዝቡም ከሚኒሻ ጋር እንዳይሆኑ እንደሰማሁት ነው። እንግዲህ እና አቶ ኢብራሂም ካድር አርሲ ላይ ኦርቶዶክሳውያን እንደዛ ሞተው ማንንም አልሞተም ብለው የዋሹ የቀጠፉ ከገዳ ጋር የተባበሩ ናቸው። እና አሁን ደግሞ ተለያየ ዓለም አቀፍ ሚዲያዎች በአርሲው ላይ ጠንክር ያለ ምርመራ ያደርጉ ይገኛሉ። ከዛ ውጪ ጭራሽ ለነ ትራምፕም ደብዳቤ ተልኳል። የተለያየ ተቋማትም ድምጻቸውን እያሰሙ ይገኛሉ። የሚዲያ ዘመቻው እንግዲህ ውጤት አምጥቷል። እግዚአብሔር ይመስገን። ይሄን አስመልክቶ እንግዲህ እና አቶ ኢብራሂም ካድር ህዝቡን ተመለሱ ወደ ቦታችሁ ያሉ ይገኛሉ።
በሽዊስ የተፈናቀለው ህዝብ ተመለሱ በቃ እኛ እንጠብቃቸዋለን እያሉ ይገኛሉ። በዚህ አጋጣሚ ደግሞ የተገደሉት ባይሞታቸው አይደለም ለምትሉ ሰዎች ካላችሁ ስሙት። ያው አሁን እየተጠበቀ ነው አሉ ዙሪያውን ቤተክርስቲያን ተሰብስበው። ይሄን እንግዲህ የተፈናቀሉት ራሱ የሚመለሰው ወደ ቤተክርስቲያን ነው፣ ምክንያቱም ኦርቶዶክሳውያን ስለሆነ። አሁን እንግዲህ የመንግስት አካል የሆኑት እና አቶ ኢብራሂም እያደረጉ የሚገኙት የጠንካራ ምርመራ የሚያደርጉት የውጭ አካላት እንደዚሁም ደግሞ ትራምፕን ጨምሮ ትላልቅ ባለስልጣናት የደረሰው ደብዳቤ እጃቸው ላይ ሲደርስ ሲያነቡ የተለያየ ምርመራ እንዲደረግ ያዛሉ። እንግዲህ ይሄንን አስመልክተው ያንን ምርመራ ለማደናቀፍ ህዝቡ ሰላም ለማለት አሁን እያሉ የሚገኙት እንጠብቃቸዋለን ነው። እኛ እንጠብቃቸዋለን ችግር የለውም ተመለሱና እህላችሁን ሰብስቡ ምናምን ያሉ ይገኛሉ። ወደ አርሲ እንግዲህ የመንግስት ሰራዊት ይገባል። ከዛ ለትንሽ ጊዜ ያክል ለአንድ 2 ሳምንት ጥበቃ ያደርጋል። መረጃ ለመሰብሰብ የሚሄዱ ሰዎች ደግሞ ሁሉ ከሰላም እንደሆነ ይመለከታሉ። ለጊዜው ይወጣሉ። ከዛ በኋላ አሁንም ድጋሜ የኦርቶዶክሳውያን ጭፍጨፋ ይካሄዳል። ይሄ ስላለ መረጃ ሰብስባችሁ የምትገኙ ሪፖርት ለማድረግ የተለያዩ መረጃዎችን ሰብስባችሁ የምትገኙ እባካችሁን በርታችሁ ቀጥሉ አትፈልጋለሁ። ሆን ተብሎ የውጭ አካላት እርምጃ ሊወስዱ እንደሆነ ስለሰሙ ብቻ የነዚህን ኦርቶዶክስ ድምጽ ለማፈን ሰላም ነው እያስባሉ ይገኛሉና ይሄ ቪዲዮ ሼር እያደረጋችሁ ለብዙዎች ለማስተላለፍ ፈልጋለሁ። አሁንም ቢሆን ፍትህ በአርሲ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች። ይሄ ነው የተሰማ እውነት ማለት ነው። ወደ ዓለም አቀፋዊ የከፍተኛ ቢባሉ በአሜሪካ በኔዘርላንድ ያሉ ፓርላማው እንዲመለከት ፕሬዝዳንቶቹ እንዲመለከቱ የቀረበው ደብዳቤ እንደ ሀገር ያስጠይቀናል። ስለዚህ ጉዳዩ ከባድ ነው። ስለዚህ ወንድማችን ኤፊ እንዳለው በሰራዊት ይመደብና ይጠበቃል። ያው ከዛ ምንም እንዳልተፈጠረ ይደረጋል። ነገሩ ደግሞ ተመሳሳይ ይሆናል። አሁን ዘመቻው ምንድነው ያመጣው ፍሬ? እንግዲህ ሀገር እስከ ሀገር ውጪ ከፍተኛ የሆኑ ዘመቻዎች የተካሄዱ ነው። በተለያዩ ቋንቋዎች ድምጽ እየተሰማ ይገኛል። ፍትህ የተጠየቀ ይገኛልና ምንድነው ያመጣው ዘመቻ? ምንድነው ያመጣው ለውጥ? ተከታተል እንመለስ። በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? ይህን በተመለከተ ጥቂት ሀሳቦችን መስጠት ፈለጉ። በተቻለ መጠን እንደምታውቁት አካውንታችን ሪፖርት እየተደረገበት ስለሆነ በተቻለ መጠን ኮፒ ሊንክ እና ሼር ላይክ በደንብ አድርጉ። ኮመንት ደግሞ የሚያለቅስ ኢሞጂ አታስቀምጡ ፕሊስ። እንደምታውቁት በዚህ ሳምንት ላለፉት 7 ቀናት ስናደርግ የነበረው የሚዲያ ዘመቻ ከጅምሩ ስንጀምረው እንግዲህ መንግስት ወይም ደግሞ የገዳዩ ይህንን የእኛን ጩኸት አይቶ መግደሉን ያቁማል ብለን አይደለም። የሚዲያ ጩኸት የሚዲያ ዘመቻ የሚያስቆመው ወይም ደግሞ መንግስት ጩኸታችን የሚያስደነግጠው መንግስት እንዳልሆነ እናውቃለን። ግን ምን ለውጥ አመጣን የሚለውን ለማየት ያክል በዚህ ዘመቻ ዓለም አቀፍ የሆኑ ሚዲያዎች እንግዲህ የአሜሪካ ትልልቅ ቢሮዎች ድረስ ሴኔተሮች፣ ሌሎች ገቨርነሮች ጉዳያቸው አድርገው ደብዳቤ እስከ መጻፍ ድረስ ደርሰዋል። በዓለም አቀፍ ተቋማት ደረጃ እውቅና እንዲኖራቸው ማድረግ ተችሏል። ቀላል አይደለም ይሄ እንደምታውቁት። ሁለተኛው ከዛ ወረድ ስንል የተለያዩ የውጭ ዜጎች ጉዳያቸው አድርገው ቪዲዮ እየሰሩ በደንብ ዌይስ እየሆኑን ነበር። በጣም የሚበረታታ ደስ የሚል ነገር ነበር። ሶስተኛው ኦርቶዶክሳውያን አንድነት እንዲኖረን በየሚዲያው በቲክታኩም በፌስቡኩም በተለያዩ ፕላትፎርሞች አንድነታችን ያየንበት ሳምንት ነበር። ሁላችንም በአንድ ልብ ዘመቻ ስናደርግበት የነበረው ነገር ነበር። በጣም የሚበረታታ ጉዳይ ነው። ቀጣዩስ ምንድን ነው? በቃ ጮኸን አቆምን ማለት ነው? አሁን ለአንድ ሳምንት ለ10 ቀን ብለን በቃ አቆምን አይደለም። ስንጀምር እንደተናገርነው ላንፈጽም የጀመርነው ጉዞ የለም፣ ላንፈጽም የጀመርነው ትግል የለም። ሁለተኛ የኦርቶዶክሳውያን ሞትና መፈናቀል እስካላቆመ ድረስ ይህ ትግል ይቀጥላል። በምን አይነት መንገድ? እንግዲህ ስንናገር እንደሰነበት ነው። ስራዎች ከጀርባ ብዙ ይሰራሉ ማለት ነው። ስለዚህ ዘመቻው እንደቀጠለ ነው፣ የቆመ እንዳይመስላችሁ። ዘመቻው በደንብ እየሄደ እንደሆነ እንድታውቁት። ሚዲያም ላይ በቲክታክ ያላችሁ መምህራን፣ በፌስቡክ ያላችሁ መምህራን፣ ፕሮፋይል ያልቀየራችሁ ኦርቶዶክሳውያን እባካችሁን ፕሮፋይል ቀይሩ። እባካችሁን ስለ እግዚአብሔር ተለመኑን ማለት ነው። ፕሮፋይል ቀይሩ። አጀንዳውን አጀንዳችሁ አድርጉ። ሌላ አጀንዳ አዲስ አጀንዳ ሲመጣ አንቀበል። ይሄው ነው የምለው። ከጎናችን ስላላችሁ ስለምታበረቱን ሁላችሁንም ከልብ እናመሰግናለን። እመኑኝ መሬት የወረዳ ስራ እንሰራለን። እግዚአብሔር ከኛ ጋር ስለሆነ ማለት ነው። ይሄን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። የተወዳጁ ቤተሰቦቻችን እንግዲህ ትልቅ የሆነ ለውጥ እንዳመጣ እነዚህ ደብዳቤዎች ብቻ ሳይሆኑ ዓለም ላይ ተደረሰ ያለው እንቅስቃሴ በቂ ነው። ለአርሲ ብቻ አይደለም፣ በተለያዩ ቦታዎች ላይ ኦርቶዶክሳውያን ላይ የደረሰ ያለው መከራ መቆም አለበት። አሁንም ድምጽ እናሰማለን።
ሌሎች መልእክቶች ኦርቶዶክሳውያን መምህራን የሚያስተላልፉትን ሀሳቦችን ጠቅለል አድርገን እናስደምጣችኋለን። ላይክ ያደረጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ከኋላ የምትመለከቷቸው የኮሎራዶ ግዛት የህዝብ ተመራጭ ናቸው። ሀምሳሉ ካሳው ይባላሉ። ለአሜሪካ ሴኔት ደብዳቤ ልከዋል። በኢትዮጵያ በተለይም በአርሲ ዞን ያሉ ኦርቶዶክስ ክርስቲያኖች ላይ ያጋጠሙን የጅምላ ግድያና መፈናቀል አሳዛኝ ዘገባዎች በጣም አሳሳቢ ሆኗል። ሰዎች በእምነታቸው ምክንያት ኢላማ በማድረግ ተቀባይነት የለውም። የህዝብ ተመራጩ ሀምሳሉ ካሳው በደብዳቤያቸው ነው የጠቀሱት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለካ ጋይስ አርሲ ውስጥ ከኦርቶዶክስ ውጪ ምንም አይነት የሌላ እምነት ተከታይ የለም። እንደዚህም በዛለን እንዴ? የሃይማኖት ተቋም ጉባኤ ያወጣው መግለጫ አይታችኋል? ሃይማኖትን ያማከለ ግድያ አልተፈጸመም። በጣም እኮ ነው የሚያሳፍረው። ይሄ ማለት አርሲ ውስጥ ኦርቶዶክስ ብቻ ነው ያለው ማለት ነው። በጣም እኮ ነው የሚያሳፍረው። አባቶች ይሄ መግለጫ ውስጥ ከሌላችሁ ወጣችሁ ተቃውሙ። ይሄ ሁላ ጭራሽ የሞቱ ኦርቶዶክሳውያን ለመሳለቅ ሃይማኖትን ያማከለ ግድያን ማውገዝ እያለ ሌላ ግድያ እንዲፈጸም እንደዚህ አይነት አካሄድ በጣም ካሁን በኋላ ጋይስ ኦርቶዶክሳውያን ስንሞት እንበዛለን የሚለው መዝሙር ከምድረ ገጽ መጥፋት አለበት። ቀኝን ስትመታ ግራህን ስጥ መቆም መቻል አለበት። አንበዛም፣ ስንሞት አንበዛም። አለቀ። ጎረቤት ተሰብስቦ ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጮኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረው። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማናል? ለልጁ አንገቱን የማይደፋ ማናል? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራሂራሂክኒ እህቴ መርአት በሐቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ሆይ፣ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተ ክርስቲያን ሆይ፣ በሐቲ ንብረተ ክሳድኪ፣ አንገቱን ዘንበል ዘወር እንደማያደርግ ሰው እኔን ወገበ ልቡናሽን ክሳደ ሃይማኖትሽን እጥፍ ሳታደርጊ እኔን አይን እያየሽ በመጽናትሽ ደጅ በመጽናትሽ በጽናትሽ ልቤን ወደ ርኅራኄ መለስሽው ይላል እግዚአብሔር። እግዚአብሔር ልቡን እንዲመልስልን ምንድን ነው የሚያስፈልገው? መጸለይ፣ መጮህ ነው። እኛ እንጮሃለን፣ እግዚአብሔር ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። ያረምም ከመዘይሰም ያጎነዲ ከመዘይሁብ፣ እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና። የእግዚአብሔር ቤተሰቦች ይሄ ነው። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ እኖራለሁ አለ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁል ጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መልሽ ብሎ ነው እናቱን እንድታቅፈው ፈልጎ ነው። ድንገት ካስቀመጠችው ዋይ ይላል። እሱ ወጡ ቢከስር እንጀራ ቢጋገር ትዝ አይለውም። ዋናው ብቻ እናቴ አትተይ ነው። ቅዱስ እንጦንስ ምን ማለቱ መሰላችሁ? እንዴት ሆነ ትኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ፣ ድገሙ።
ድንገት ከወረድኩ ደግሞ ቶሎ ብዬ ወደሱ መለሳለሁ። እስኪ በሉ ድንገት ከወረድኩ ቶሎ ብዬ ወደ ማን መለሳለሁ አለ? ወደ እግዚአብሔር መለሳለሁ። እንዲያቅፈኝም አለቅሳለሁ ይላል። ቶሎ ብዬ ሮጬ መለሳለሁ ይላል። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ አታውቁም? ያለ አቅሙ ይሄድና ከጎረቤት ልጅ ጋር ይጣላል። እስኪ ግጠመኝ ና ግጠመኝ ጎንድልሃለሁ ምናምን ይላል። ሲመጣበት ሮጦ እናቱ ስር ሮጦ አባቱ ስር ነው። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያረገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው ከእግዚአብሔር። ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላሉ። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት። እምነት የማናየውን እንደምናይ አድርገን የምናስረግጥበት የምንረዳበት ነው ካለ በኋላ አቤል በእምነት ለአምላኩ መስዋዕት አቀረበ አለ። ማን ብሎ ጠራ? ዝም አላችሁ። ማን አለ? አቤል አለ። የተቀደሰውን በእግዚአብሔር የተወደደውን በጎ መስዋዕት አቀረበ ብሎ አቤልን ለበጎ መስዋዕት አቅራቢነት ምሳሌ አድርጎ አቀረበ። ቀጠልና እንደገና ታላቁን ሰው ሞት ሳይነካው እግዚአብሔር የወሰደውን ሰው ደግሞ አመጣ፣ ሄኖክን። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ብሎ አካሄዱን በእምነት ከእግዚአብሔር ጋር ስላደረገው ስለ ሄኖክ ደግሞ አነሳ። እንደገና ኖህ ገና ደመናው ሳይታይ ዝናቡ ሳይመጣ አምላኩ ያዘዘውን መርከብ በእምነት ሰራ ብሎ እንደገና ኖህን ምሳሌ አደረገ። አብርሃምንም ልጁን በእምነት መስዋዕትነት አቀረበ አለ። እንዲህ እያለ የቅዱሳኑን ሕይወት በእምነት እግዚአብሔርን ደስ ያሰኙትን ምሳሌ እያደረገ የዕብራውያንን ክርስቲያኖች አስተማረ። ማን ያስተማረው? ቅዱስ ጳውሎስ። ዛሬም ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የቅዱሳኑን የጻድቃኑን የሰማዕታቱን ሕይወት ምሳሌ አድርጋ ታስተምራለች። እግዚአብሔር የተመሰገነ ይሁን። እስቲ አመስግኑት እግዚአብሔርን። ያልገባቸው ያልተረዱ በቅዱሳን እኛን ለማሸማቀቅ የሚፈልጉ አሉ። ሞኝ ባያፍር ቤተሰቦቹ ያፍራሉ ይላል። ስለ እነሱ እኛ እናፍራለን። አሁን ቅዱስ ጳውሎስ ስለ ሃይማኖት ለማስተማር የማንን ሕይወት ጠቀሰ? የቀደሙትን በእምነት የጸኑትን እግዚአብሔርን ደስ ያሰኙትን ምሳሌ አድርጎ አስተምሯል። እኛም የቅዱስ ጊዮርጊስን ሕይወት ምሳሌ አድርገን እንማራለን። ከዛ በኋላ ቅዱስ ጳውሎስ የብዙ ሰዎችን ሕይወት ተረከ። እንደገና ሙሴ ጋር ደረሰ። ሙሴ በፈርዖን ቤት ከሚገኝ ክብር ይልቅ በፈርዖን ቤት ከሚገኝ ተድላ ይልቅ ከእግዚአብሔር ሕዝብ ጋር መከራ ብቀበል ይሻለኛል ብሎ የፈርዖንን ቤት በእምነት እምቢ አለ። ስለ ክርስቶስ መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና ብሎ እንደገና ሙሴን አመጣ። ብዙዎችን ከተረከ በኋላ እንዲህ አለ ቅዱስ ጳውሎስ ስለነ ሶምሶን። ዕብራውያን ምዕራፍ 11 ቁጥር 32 ላይ እንግዲህ ምን እላለሁ አለ። የብዙዎችን ሕይወት ከተረከ በኋላ እንግዲህ ምን እላለሁ ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንና ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥርብኛል አለ። ምን እንዳልን እስቲ በማርያም ንገሩኝ፣ ድምጻችሁ አይሰማኝም። ስለ እነዚህ ሁሉ ምን እንዳልን እንዳልተርክ ጊዜ ያጥርብኛል። ጊዜ ነው የገደበው እንጂ የቅዱሳንን ሕይወት ምሳሌ አድርጎ ቅዱስ ጳውሎስ አስተምሯል። ዛሬም የቅዱሳኑን የሰማዕታቱን ሕይወት ምሳሌ አድርገን እንማራለን።
እናስተምራለን። ይህን ጸጋ የሰጠን እግዚአብሔር የተመሰገነ ይሁን። የተወዳችሁ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ።